አርቲስት ሰራዊት ፍቅሬ የአዶናይ መታሰር ለኔ ምንም አይገደኝም፣ መታሰር አለባቸው፣ ብዙዎች ቢንጫጩም እንግዲህ ምንም ማድረግ አይቻልም እያለ ነው። ብዙዎችን አነጋጋሪ ሆነ ከአንድ ሚዲያ ጋር ያደረገው ቃለ ምልልስ የማሰማቸው ይሆናል። በመቀጠልም ሰሞኑን እሸቱ መለሰ ያቀረባት አንዲት ህፃን ብዙዎችን እያነጋገረች ነው። እነዚህንና የተያያዙ ቪዲዮዎች አሉ። እስከ መጨረሻው አብራችሁን ቆዩ። ቪዲዮ ላይክ፣ ሰብስክራይብ እንዳይረሳ። ወደ አዶናይ ማህበሩ አባል እንደውም ማህበሩ ላይ አመራር ቦታ ሁሉ አለው። ሰርግ ተጠርተ ሄደህ እኮ ሰዎቹ በሶስተኛው ቀን ሊጋደሉ ይችላሉ። አንተም ያገባህ ነገር ያለ አይመስለኝም። ያንተ ጉዳይ አይደለም። ጉዞ ነው። ለምሳሌ ስሙ ቢቀየርና ወደ ኢትዮጵያ ጉዞ አዶናይን ይዞ ቢለው ጥሩ ነው። ለኔ ደስ ይለኛል። ለሷ ስም አወጣጥ ላይ የሚያማክረን ምን እንነግረዋለን፣ ችግር የለብን። እና እሱ እንደ ብራንድ ስለተጠቀመበት ያንን የሚለውን ቃል እንደ ብራንድ ስለተጠቀመበት በቃ ብራንዱን ተከትለን እንሩጥ ነው የተባለው። ይሄ ትክክል አይደለም። ለምን ሰርሽ አይመለከተኝም። ለማቋረጥ ተጋብዘሃል እኮ ኖ እኔ በቃ ተጋብዣለሁ። አንተ ትውልድን የመረጥ አይደለም። ትውልድ አንተ ሰራዊት ፍቅሬ ምን አለ ተብለህ የምትጠየቅ ሰው ነህ። ለዛም ነው እኮ እየተንጫጫን ያለ ሚዲያ ላይ አይደለም የነገርኩህ። እየተንጫጫን ያለ ነው አንዱን ጥያቄ መንጫጫታችሁ ጥሩ ነው። ሳትሄድ እዛ ቦታ ላይ የነበረው ድባብ ይሄድን እንትን የሚያደርግ አይደለም። ምንድነው የሚጋብዝ አይደለም። ለኔ ሰራዊት ፍቅሬ ማለትም ከሚዲያው ጋር ባደረገው ቃለ ምልልስ እሱ አዶናይ የማህበሩ አባል ነው፣ እሱ መታሰር እኔ ምንም አይገደኝም እንደማለት ነው። ብዙዎችንም ያስቆጣ ንግግር ነው። ምንም አልመሰለውም። እንግዲህ እሱ መታሰር ቢያንስ እንደሚፈቱ የሆነ ተስፋ ይኖረኛል ምናምን እንደዚህ አይነት ነገሮችን ምንም እንዳልተፈጠረ ነገሮች ነው አሁንም የማሰማችሁ አሉ። በጣም ብዙዎችም አስቆጥቷል እና ሐሳባችሁን ስጡበት። እነዚህ ቲክቶከሮች ጋር ውለህ መጨረሻው የሆነው አሁን ላጣራ ነው ብሎ ሰብስቦ አዶናይን ሰግጥ ፈምስ ጉዞ አዶናይን ይዞ ተብሎ በተጠራበት መድረክ ላይ አንተ ተገኝተህ አይቻለሁ። ነገ ምን ክስ እንደሚመሰርት ፖሊስ አናውቅም። የሀገር ባህል በመጣስ ምን እንደሚለን አናውቅም። ብቻ ነው የሚልን ሐሳብ ይሄኛው እንዴት ነው ይቅርታ የምትጠይቀው? ይሄኛው እንዴት ነው የምታስተካክለው? ብዬ ቆይ የሞራል ልቀት እንትን መናሸቅ ምናምን የሚባል የቋንቋ ማሳመር ነገር አይደለም። የሄድኩበትን ነገር ነገርኩ። ከዛ በኋላ የሱ ኃላፊነት ነው። ማስተካከል አለብን። እነዚህን ሰዎች ማስተካከል አለብን። ስታስተካክል አልታየህም? ተገኝተህ ስታዳምጥ ያሳየው አይደለም እኮ ማስተካከል ተገኘው ተስተካክሎ። እሺ አንተ ልጁ ተስተካክሎ አላየነው። አሁን ልጁ አልተስተካከለም። ደገመው። እኛ ያየንህ እኛ ተገኝተን አየንህ። ስታስተካክል ለምን አላየንህ እንዴ? እንዴት መንፈስ አይሆንም ማስተካከሉ? ይሄ ስታነጋግር ሰው ሁልጊዜ ምን አለ መሰለህ፣ ስተትህን ላንተ ነው የምነግርህ። እኔ ስተትህን አደባባይ አውጥቼ አንተ እንዲህ ነህ ስልህ ልገኝ አልችልም። እዛ ቦታ ላይ ተገኘህ። ከዛ በኋላ ያልተመቸህን ነገር ቁጭ ብለህ በራውንድ ቴብል የሚሆን በእንትን የሚሆን ቁጭ ብለህ ስግጥ ፈምስን አልወደድኩትም። እንደዚህ በዛ አፍሮ ሀብስ ላይ በአንድ እንግዲህ ድርጅት ማለት ይቻላል ተመስርቶ በዛ ላይ ኃላፊ ሆነዋል ሁለቱም እና በዛ ላይ ስንሰራም ያንን ነገር አልወደድኩትም። ለምንድን ነው ታዲያ ያልመከርከው? ይሄንን በግልጽ ለምን አትነግረውም ሲባል በግልጽ በብዙዎች መካከል መናገር አስፈላጊ ስላልሆነ በግል ነው አለ። በግልም አልነገረውም። እንግዲህ የሱ መታሰር አንደኛ ምንም አልመሰለው፣ ሁለተኛ ደግሞ በጋራ እየሰሩ ሳለ ስራውን ሳልወደው ነው በግዴታ እንደማለት ነው። እንግዲህ ብዙዎችን የሚያስቆጣው እንደዛ ነው። አነጋገሮቹ በሙሉ በጣም ጥፋተኝነት ስሜት በጣም እንዳለበትና እሱም እንግዲህ ረጋ ማለት እንዳለብኝ አስፈላጊ ነው እያለ ነው። እስኪ ሐሳባችሁን ስጡበት። ከፍ አድርገው አክብረውታል ልጁን። በሊሙዚን ነው የመጣው፣ መርሴዲስ ከፊት እየመራ ምናምን። እኔ ከአርት ጋር ቀረብ ያለ ሰው በዚህ ደረጃ ሲከበር በጣም ደስ ይለኛል። ከአርት ጋር ቀረብ ያለው ሰው ማለት ነው ይሄ እንደዚህ ሶሻል ሚዲያው ላይ ምናምን ፌመስ የሆነው ሰውዬ ቤተሰብ ነው። የኪነ ጥበብ ተሰጥኦ ምናምን የለው፣ ሞቲቬሽናል ነው ምናምን ነው የራሱ መንገድ ነው እሱ። አይ ሎጎ እኮ ሰግጡ ፈምስ ነው። እንደሰማችሁት ደግሞ እንግዲህ አሁንም ብዙዎች አግነውታል። በጣም ወደ ላይ ከፍ ስላደረጉት ይህ ሁሉ ችግር ሊደርስበት የቻለው ነው እያሉ ነው። ብዙዎችም እንግዲህ ቁጣቸውን እያሰሙ ነው። ምክንያቱም እዚህ ነገር ጋር ቢያንስ መምከር ካለበት ቢያንስ ቢመክረው በዛ ታይም
እንደዚህ አይነት ነገር ከተሰማውና ይህንን ነገር እሱ ካወቀ የተወሰነ ነገር ቢመክረው መክራለሁ ካለ ለምን አይነግረውም? ይህ ሐሳብ እንግዲህ መታሰሩ በቃ የስራውን ነው ያገኘው። በጣም አግናቾት ነበረ። ብዙዎች ቢንጫጩ የሚናገራቸው ቃላትም ትንሽ ከሱ የማይጠበቁ ናቸው። ምክንያቱም አንድን ሰው በጎ ስራ ሰራለሁ የሚል ሰው ወይም ከሱ ይሻላለሁ ያለ ሰው ቢያንስ መምከር ነበረበት፣ መንገርም ነበረበት። ይህን ሳያደርግ እንደዚህ አይነት ነገር መናገሩ እንግዲህ መልካም አይደለም እንላለን። እስቲ ሐሳባችሁን ስጡበት። ጋዜጠኛው እንግዲህ ተክለ ሃይማኖቱም እግረኛው ሚዲያ ላይ የሚሰራው ማለትም አንዳንድ የሚጠይቃቸው ጥያቄዎች በጣም የእውነት የሚያሸማቅቁ ናቸው። በተለይ ጃኒንም አንድ ላይ እያነሳ እየጠየቀ ነበርና እነሱን በቃ ሁለቱ የሆነ የጋዜጠኝነት ሙያ ራሱ የተከተለ አይመስለኝም። በጣም በልህና ምንም አስተማሪ ነገር የሌለው ህዝብ ላይ ለታይታ ብቻ የተደረገ ቃለ ምልልስ ነው ማለት ይቻላል። ምክንያቱም ሁለቱም አይታችሁት ሆነ የስራቸውን ያገኙት ይገባቸዋል የሚል ነገር ነው እና ብዙዎች ደግሞ ህዝቡ ከዚህ ተቃራኒ ነገር ነው የሚያነሳውና እስቲ ሐሳባችሁን ስጡበት። አንድ ጋዜጠኛ ደግሞ ስግጥ ፍምስ የሚለው ቃላቱ ይቅር ቢባልም ነገር ግን በህብረተሰቡ ዘንድ ሰርጿል እያለ ነው። ይሄ መሰገጡን እንዲያቆም አልፈልግም። መቀጠል አለበት። ይሰገጣል ግን ስለ ቃሉ በደንብ እናወራለን። እሱ ቢያቆምም በቃ ወደ ህዝቡ ገብቷል። በነገራችን የአዶናይ ቃል አይደለም። አሁን ሰግጥ የአዶናይ ቃል አይደለም። ገባ በቃ ሰው ጋር። ስኬታማነት በገንዘብ ብቻ ነው አላልኩም። አንዱ ነገር ግን ገንዘብ ያስፈልጋል። አሁን በምን መንገድ ታገኘዋለህ ነው ጥያቄው። አሁን በአቋራጭ ምናምን ከሌብነት ጋር ሁሉ ያገናኘው ሰው አይደለም። ክሬቲቪቲያቸውን ተጠቅመው እነዚህ ልጆች በቲክቶክ ይሁን በዩቲዩብ ይሁን ዩቲዩብ እንሰራለን እንዴ በምታሰራጨው እንትን። በነገራችን ላይ የቲክቶክን ባላቀም ዩቲዩብ ኢትዮጵያ ውስጥ በሚሊዮን ቢታይላ 5 ሳንቲም አይከፍልም። በዚህ አጋጣሚ የአዶናይ ቪዲዮ ማለት ነው ለበረከቴ ስግጥ ለምንድነው ስግጥ ድድብ አልሰማም ያለበትም ፓርት ነው። አልተረዳችሁትም። መጀመሪያ ተረዱት ለማለት ሰራን እንጂ አዶናይን ለመደገፍም ለመቃወምም አይደለም። እኔ ማንም ሰው እንትን ተከትዬ አላውቅም። ኖት በዚህ ደረጃ በፈለገው ለምን ወርልድ ፌመስ አትሆንም እንትና ብዬ በቃ በፐርሰናሊቲ የምከተለው ማደንቀው ሰው ብዙ የለኝም። ሆነስሊ ስፒኪንግ የሆነ ነገርህን ልወድ እችላለሁ፣ የሆነ ሐሳብህን፣ የሆነ ስራህን። ሌላ ቀን ደግሞ የሆነ ነገር ደስ ላይለኝ ይችላል። መግባት ኃጢአት አይደለም። ካልገባ አልገባህም በቃ። ማብራሪያ መጠየቅ ግን ይቻላል። ዝም ብለህ ድምድም ምናምን ማድረግ እና የሰው ህይወት ውስጥ መግባት ትክክል አይደለም። ፖዚቲቭ ሐሳብ ነገር ነው ያነሳውና ባላንስ ነገር ጥፋትም ከሆነ ይሄ ነገር እንደዚህ ነው መቅረት ያለበት፣ ፖዚቲቭ ነገሩን ፖዚቲቭን እንደዚህ መግለጽ በጣም ይሄ ዕውቀትና ፕላስ ደግሞ ያለው ነገር ለብዙዎች አስተማሪ የሚሆን ነገር ሐሳብ እንደዚህ ቢገልጽ እላለሁ። ምክንያቱም ያለውን ነገር በግልጽ አሁን ስግጥ ፍምስ የሚለው ቃሉ ቢቀርም ነገር ግን ብዙዎች ጠንክረው እንዲሰሩና ለአንድ ለስኬት ምን አይነት ዋጋ መክፈል እንዳለባቸው በደንብ አስተምሯል። ብዙዎች ዘንድም ወጣቶች ጋር ደርሷል። ይህ ነገር ብዙዎችን እንደሚለውጥና ወደ ተለየ አቅጣጫ ወደ ስኬት እንደሚያጓጉዛቸው አያጠራጥርም። ብዙዎችም ጀምረውታል እያለ ነው። እናንተ ሐሳባችሁ ምን ትሰጣላችሁ? ወደ ቀጣይ ማሳያችሁ ብዙዎችን ያስለቀሰችው እናት በፓርላማ ያቀረበችው ንግግር። እኔ በዚህ ህዝብ ላይ ለምንድን ነው ሁሉ ግፍ የሚፈጸመው? ምን ስለሆነ ነው? እኔ ዛሬ ሞራል እኮ የለንም። እኔ እጄን መጀመሪያ ያላወጣሁት የመናገር ሞራል ስላጣው ነው። ግን አልቻልኩም። ስሜቴ ገፍቶኛል። ስሜቴን መቆጣጠር አቅቶኛል። ልናስቆመው ይገባል። ስሜቴን መቆጣጠር አቅቶኛል። ሳለቅስ ያደርኩት ለምን ንጹሐን ዜጋ በትናንትናው ዕለት እንግዲህ በፓርላማው ላይ ለጠቅላይ ሚኒስትሩ ካቀረቡ ሐሳቦች መካከል በእንባ የታጀበና ብዙዎች ኢትዮጵያውያኖችንም እንግዲህ ያሳዘነ ክስተትና እውነታውን በግልጽ የተናገሩ እናት እንግዲህ በአሁኑ መነጋገሪያ ሆነዋል ማለት ነው። ሰሞኑን እሸቱ መለሰ ካቀረባቸው ህፃናት በብዙዎች ዘንድ አነጋጋሪ የሆነችና እስካሁን ከቀረቡት ህፃናትም በጣም እየተለየችው ብዙዎችን እያነጋገረች ነው። አይተን እንመለስ። ትምህርት ትማሪያለሽ? አልማርም። ለምን? ተኩስ ሲሆን እኔ እናቴ ትፈራለች። ፀጉርሽን ስትተኮሺ? አይደለም ትምህርት ቤት ስማር ተኩስ ሲነሳ ትፈራለች። የምን ተኩስ? ሰው ለመምታት። ጥይት ነው እንዴ? ይተኮሳል እናንተ ቦታ?
ለምን ግጥሚያ አንዳንዴ ይገጥማሉ። እግር ኳስ ነው እሱ ቃላቶቹን ለማባበል ቢሞክርም እንግዲህ እሷ ግን ትክክለኛ ከልቦ ያለው ምን አይነት ነገር እንደያዘ ያስቧት ያለው በቃ አይምሮ ላይ ተቀረጸባትን ነገር ጦርነት ነው። አንቺ በምን አወቅሽ? ለቅሶ ሲለቀስ ነው። አይ ለቅሶ ይለቀሳል። ምን ይባላል? ምንሽ ወንድ ማለት ወንድ ምን እንጂ ደግሞ ምን የሚባል ነው? የሞተው ታሞ ይሁን ተመቶ ይሁን አንቺ በምን እንደምታውቂው? ተመቶ ነው ተኩሶ ይዘለ ተሰማው አይደል? አንቺ አሁን ድምጽ ሰምተሽ የጥይት ድምጽ ትለያለሽ? አዎ ደብ ሲል ሰው ሞተ እላለሁ። ደብ ሲል አካላቷ ማሚ በጣም ነው የሚሄደው። ወዴት ትፈራለች? ሲተኮስ የመጀመሪያ ቀን ጥይት ሲጮህ ስትሰሚ ምን ተሰማሽ አንቺ? ይሰማኛል እነ መድረስ ሊሞቱ ነው እንጂ እንደሰማችኋት እንግዲህ ምን አይነት አሁን የሀገራችን የተለያዩ የቀውሶችን ችግር እንዴት እንደተረዳችውና በአካባቢዋ የደረሰባትን ነገር እየተናገረ ነው። አርቲስት ሰለሞን አዶናይ በተገኘበት ነው መኪናውን የሚቀበለው ሲሉ ተናግረዋል። ብሩክ ሪል ስቴት ቃላቸውን በመጠበቅ መኪናውን ለጋሽ ሰለሞን ለመስጠት ዝግጅታቸውን ማጠናቀቃቸውን ያሳወቁ ሲሆን አርቲስት ሰለሞን ግን የሐሳቡ ጸንሳሽ የሆነው ልጄ አዶናይ በተገኘበት ነው መኪናው እንግዲህ ቻሌንጅ ተጀምሮ ለአርቲስት ጋሽ ሰለሞን ማለት ነው በአዶናይ አማካኝነት መኪናውን ተረከብ በተባለበት ሰዓት ታዲያ ልጄ ሳይወጣ አዶናይ እስር ውስጥ እንዳለ አልቀበልም፣ እሱ ሲወጣ በጋራ ነው የሚቀበለው፣ ኢትዮጵያውያንና ኤርትራውያንም አመሰግናለሁ ድጋፍ ለሰጣችሁኝ እያለ ነው። በዚህ ሰዓት ከሳውዲ አረቢያ ጥብቅ የተባለ መረጃ ሰምቷል። በሳውዲ አረቢያ ህገወጥ የተባሉ በርካታ ኢትዮጵያውያን በቁጥጥር ስር እየዋሉ መሆኑ ተነገረ። የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር እንዳስታወቀው ባለፈው ሳምንት በጸጥታ ኃይሎች በተደረገ ፍተሻም ከ19000 በላይ ህገወጥ ነዋሪዎች ተይዘዋል። ታዲያ ከነዚህም ውስጥ 12506ቱ የመኖሪያ ፍቃድ ህግ የተላለፉ ሲሆን 4154ቱ ደግሞ የድንበር ህግ ተላላፊዎች እንዲሁም 2916 ሰዎች ደግሞ የሰራተኛ ህግ ተላላፊዎች መሆኑ ተነግሯል። ታዲያ ኢትዮጵያውያን በሳውዲ በተለያዩ ሀገራት እስሮች አሁን በርከት እያሉ ይመስላል። በአሜሪካን በ60 ቀናት ውስጥ ለቃችሁ ካልወጣችሁ እስሮችና መንገላታቶች እንዳይገጥማቸውም ተብለዋል። ለማንኛውም በውጭ ያሉ ብዙ ኢትዮጵያውያን ጥንቃቄ እያሉ ብዙ መረጃዎች እያወጡ ይገኛሉ ማለት ነው። ለዛሬ የነበሩ ቪዲዮዎች እነዚህ ነበሩ። ሐሳብ አስተያየታችሁን ኮሜንት ላይ አስፍሩ። ቪዲዮ ላይክ፣ ሰብስክራይብ እንዳይረሳ። መልካም ጊዜ